አንተ እናት ቤት ቁጭ ብለህ እኔ ስራ መስራት ስለጀመርኩኝ ትልቅ ሴትዮ ነኝ ማለት አይደለም ወይ ታላቅህ ነኝ ማለት አይደለም። ይጣረልኝ ካለች እሱ መስራት ይቻላል። በጣም ሴቶች ጭት ያደርጋሉ። ስፔሻሊ አሁን ላይ ያደርጋሉ ባይ ነኝ። አያደርጉም ባይ ነኝ። ያደርጋሉ ብዬ ነው የማስበው። ለምን ካገባሽ ጭት አታደርግም? ልታደርግበት የምትችለው አንድ ምክንያት ልንገራችሁ። መጀመሪያ የሰጣትን እንክብካቤ ካጣች ኦፍ ኮርስ ሴቶች የከፋ ነው ብዬ የማስብበት ምክንያት እኔ ምንድነው ግን ምን ዋጋ አለው? አንድ አመታችን አንድ እንኳን ሰጣኝ አታውቅም። ሰጪ ካለ ተቀባይ አይጠፋም። ዞር ዞር ለማየት የሚጠበቅብን አይለ እዚህ ጋር ደግሞ ሌላ ትኩሳት ዛሬ መናረግ ማለት ነው። አንተ ቆይ ቀን ምን እየሰረክ ነው? ካሜራ ተሻል አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። የሚስቱን እናት ሚስቱንና የሚስቱን እህት ያስረገዘው ግለሰብ በቁጥጥር ስር መዋሉ ተነገረም። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የእናንተ ዋይዲቶም ዛሬም ባበደ ቀውጢ በሆነ አነጋጋሪ በሆነ ለየት ባለ የሪአክሽን ቪዲዮ ተመልሼ መጥቻለሁ። ከናንተ የሚጠበቀው እስከ መጨረሻ አብራችሁ መቆየት ነው። ከዚህ ፊት በተለቀቀው ቪዲዮ የ1000 ብር ካርድ የሚያሸልም ጥያቄ ጠይቄያችሁ ነበረ። ከዚህ ከዋይዲቶም ቻናል ውጪ እውነተኛ የወንጀል ታሪኮችን መሰራበት የቻናሌ ስም ምንድነው የሚል ጥያቄ ነበር የጠየኳችሁ። ብዙዎቻችሁ በኮሜንት መልሳችኋል። ዲቴልስ ይባላል። አሸናፊውን በኮምፒውተር ዕጣ መሰረት ከኮሜንት ፒክ እናደርጋለን። ስታርት ብየዋለሁ። እሺ የዛሬው አሸናፊያችን አትያፌት ማን ነው? ዋይ ዲቴልስ ብሎ በትክክል መልሷል። ያው ስፔሊንግ ችግር ቢኖረውም ግን ያው አሸናፊ ነው። ኢንስታግራም ላይ ኮንታክት አድርገኝ። የሚገርማችሁ ይህ ዋይ ዲቴልስ ቻናል እንግዲህ በጣም የሚያስገርም እውነተኛ ታሪኮችን የማቀርብበት ቻናል ነው። እናንተ ገብታችሁ ተመልከቱ፣ እንድታበረታቱኝም እጠይቃችኋለሁ። የቪዲዮ መጨረሻ ላይ ኢንዲስክሪን ላይ የቻናሉን ቪዲዮዎች ታገኛላችሁ። ዛሬም 1000 ብር ካርድ የሚያሸልመው ጥያቄያችን እንደቀጠለ ነው። ሁለተኛው ቪዲዮ ላይ ጥያቄውን ታገኙታላችሁ። ሁላችሁም ተሳተፉ። በቀጣይ ቪዲዮ አሸናፊውን እንመርጣለን። ሁላችሁም ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ሀሳብ ስቴት ነጻነት ኮሜንት አድርጉ። ለዚህ ቻናል አዲስ ይሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሌትስ ጎ። ውጭ ሀገር የሚኖሩ ሰዎች ብር እንዴት እንደሚያገኙ ባጭሩ አሳያችኋለሁ ማለት ነው። እሺ እንግዲህ እንደምታዩት ከጓሮ ወይም ደግሞ ከቤታቸው ፊት ለፊት ባለ ዛፍ ወይም ሰብል ወይም ደግሞ ቅጠል በሉት ከዛ እየለመለሙ ነው የሚኖሩት። አንድ የሚሰሩት ነገር ቢኖር ዛፉን ውሃ ማጠጣት ነው። ከዛ በተረፈ ምንም አይሰሩም። እኔም እንደምታዩት ዛሬ እችን አግኝቻለሁ፣ ነገ ደግሞ ኢንሻአላህ ብዙ አገኛለሁ። አንድ አስተሳሰብ አለ አይደል? የሆነ ሰው ውጭ ሀገር ከሄደ በቃ እንደዚህ ገንዘቡ ሸምጥጦ የሚያመጣ ነው የሚመስለው። እኔ ከትምህርት ማለት ነው እኔ መማሪያ ችግር የለውምና ዝርጣንግል እና ገበሎ አስተኒ ደንደሴ ምናምን ብላችሁ ብዙ ነገር አስተምራችሁናል ማለት ነው። አሁን ይሄ ምንም አይጠቅም ነገር ዝርጣንግል ምንድነው የሚጠቅመው ነው? እኔ አሁን ስራ ማጣት አይደለም የሚቆጨኝ ማለት ነው። ስራ ተምረን 18 ዓመት ስራ ማጣታችን ሳይሆን ማለት ነው። አሁን ገበሎ አስተኒ ምናምን የሚለው አሁን ለምሳሌ እኔ አሁን ካለበት ላይፍ ጋር ምንድነው የሚያገናኘው ነው? ደንደሴ አጥቢ ከሆኑ እሳት ውስጥ ሸረሪት ምንድነው የሚጠቅመው ነው? ያውን ትምህርት አሁን ካለበት ላይፍ ጋር ምንድነው የሚያገናኘው? ዝርጣንግል ድሮ እኮ ነገሮች ጀነራል ስለሆኑ ብዙ ነገሮችን አንድ ላይ ተምረናል። ይሄ አሁን ዝርጣንግል አስተኒ ገበሎ አስተኒ ምናምን ላይክ አማርኛ ቃላቶች ስለሆኑ እኮ ነው ማለት ፊዚክሱን በአማርኛ ተተርጉሞ ወይ ደግሞ የኢንጂነሪንግ ቋንቋዎችን በአማርኛ ተተርጉሞ ስለሆነ ነው። ግን የዛሬው የ1000 ብር ካርድ የሚያሸልመው ጥያቄያችን ዝርጣንግል ምንድን ነው? ዝርጣንግልን በትክክል ላብራራ ሰው ቀጣይ ቪዲዮ ላይ በኮሜንት አሸናፊውን እንሸልማለን። ማታች ሽኳን ከሸኘ በኋላ ለማን ፈርቶ ራን ኑሮ እንዴት እያረገሽ ነው? እሷ ዲፕሬሽን ጉድዩ ሪል ታቱ ነው ባይዘው በደንብ በስርዓት የተነቀሰው። እንደም ከወጡ ነው የተነቀስከው ቢያይ ራሱ በጣም ያፍርባል። በቃ ወይኔ ነው የሚለው። ለዚህ ነው የታገልኩት ነው የሚለው። እንደ አንድ አመት ጋይስ እንትን እንዳትሉ ሌላ ኮሜንትና እንዳትጽፉ እንዳይደብራችሁ። ልደት ማክበር ከጀመረች
የሚስቱን እናት ሚስቱንና የሚስቱን እህት ያስረገዘው ግለሰብ በቁጥጥር ስር መዋሉ ተነገረም። የ34 ዓመቱ ግለሰብ እናቷን ጨምሮ ሁሉንም የሚስቱን ቤተሰቦች በተመሳሳይ ሰዓትና በተመሳሳይ ሁኔታ ሊያስረግዝ ችሏል። በዚህም ግራ የተጋባው ፖሊስ የ34 ዓመቱ ናይጄሪያዊ በቁጥጥር ስር አውሎ ምርመራ መጀመሩን የዩናይትድ ኪንግደም ፖሊስ አስታውቋል። ይህም ዜና በማህበራዊ ሚዲያ ከተዘዋወረ በኋላም በከፍተኛ መልኩ እየተሰራጨም ይገኛል። እናንተ ይህንን ተግባር እንዴት አያችሁት? ሐሳባችሁን አካፍሉን። እዚህ ጋር አንድ ጥያቄ አለኝ። ማለት ሚስቱ ምን አድርጋበት ነው? የመጀመሪያ። ሁለተኛው ደግሞ እሺ የእሷን ቤተሰቦች እንዴት ነው አብሯቸው ሊተኛ የቻለው ነው? ይህ ሰውዬ ወይ ደግሞ በሆነ ነገር ወቅቷቸው አይደለም መቼም አብሯቸው ተኝቶ ነው ከእናቷ ጋር ከእህቷ ጋር እንዴት አድርጎ ነው ያሳመናቸው? ምን ቢፈጠር ነው? እሱ ነው የኔ ጥያቄ። የኔ ፍቅር እንዴት እንደማፈቅርሽ እኔ እኮ ነፍሴን ነው የምሰጥሽ። በስ ናሚ አንዲነሲስ ነው አሉ ሰላም ነው ስፈልግክ ማርያም። አይ እዚህ አውረኝ ችግር የለውም። እኔ ግልጽ ነኝ ለፍቅረኛ። አረ ሚስተር ሊሆን ይችላል። አረ የኔ ፍቅር እኔ ካንቺ ምደብቅ ከሷ የሚገርም ከሷ ምደብቀው ነገር የለም። እኔ ፍቅር ሰው ሲጠብ ታርገኝ ይችላል። ግድ የለም ነው እኔ ምደብቀው ነገር እኔ ግልጽ ነኝ። አንተ ንገረኛ ለምን ምንድነው? አይ ግልጽ ነኝ እኔ እርግጠኛ ነኝ። ንገር ጎሄድ በቃ ያንተ የኤችአይቪ መድኃኒት እድሜ ማራዘሚያው ተገኝቷል ብለዋል ዶክተሩ። እንዴ ነው አረ ደሞ ደስ ይላል። ፍቅራችሁ አይደላችሁም? ደስ ይላል። ጸበሉን አታቆመው፣ ጸበሉን አታቆመው። ደግሞ ባለፈው ከጨብጡ ድናል። ምንም ለአንተ አዲስ ፈጣሪ እኮ ለአንተ ይምራል። የቂጡኝንም ታስተውሳለህ። አረ ነው በቃ የመራቢያ አካል ሁሉም በሽታ ነው። የኔ ፍቅር ግልጽ ነኝ። ዋናው ግልጽኝነት ይሄ ነው። ፈጣሪ እኮ ያልሰጠሽ ከሳይዝሽ አንፃር ነው ታውቂያለሽ። አሁን በዚህ ሳይዝ ቢሰጥሽ ምን ያደርግልሻል? ይደፋሻል እኮ ወደኋላ። ከሳይዝ አንፃር እኮ ነው። የሲኖ መስታወት ቦርሳ ላይ ታደርጋለህ አይደረግም። አሁን እዚህ ቻባ ሰጥተና እንዴ ገለስ እንደዚህ ሮስት አድርጓታል። ይሄ የሮስት ጥግ እኮ ነው እንዴ እንግዳ አድርጎ በጋበዙ እዛው። ወንድ ልጅ ስታይ መጀመሪያ የምታየው ነገር ምንድን ነው? ጥርሱ። ሳቅ እባክህ፣ ሳቅልኝ። ወንድ ልጅ መጀመሪያ ስታየው ምኑን ነው የምታየው? ሴት ነች እንጂ ጸጉሩ። ኦኬ አዎ፣ ጸጉሩ ምን ፌድ የተቆረጠ ወንድ ፌድ ምናምን ነው። ጸጉሩን ባያሳድግ ጭራሽ ወንድ ልጅ። ከአርቲስቶች ላይ ኤግዛምፕል ስጭን። ክሊን ካት የሚቆረጥ ኤምሲ ሲያምረን yes ወንድ ልጅ ስታይ መጀመሪያ የምታየው ነገሩ ምንድነው? ጫማውን። you see guys የተለያየ መልስ ነው ያለው እዚህ። ካቱ by the way haircut ወንዶች እየሰማችሁ ነው። መጀመሪያ ሴት ልጅ ስታይ ምኗን ነው የምታየው? ውስጧ አይደል? ልቧን ካይፍል ታያለህ። መልክ ነው መጀመሪያ። አይ ወንድ ልጅ የኛ ነው ያው አይንሽን ቤቢ አይንሽን ነው የማያው። ወንድ ስታይ መጀመሪያ የሚመስልሽ ነገር like ከማየት ይልቅ I think like ሲያወሩ no what they talk clean okay you have to be clean እሺ ወጥ በዳቦ የምትበሉ ሰዎች ማለት ነው። እሺ እኔ በጣም ነው የምፈራችሁ፣ በእውነት በጣም ነው የምፈራችሁ። አንድ ቀን እኔንም ከሆነ ነገር ጋር አጣቅሳችሁ እንደምትበሉኝ አልጠራጠርም። ደግሞ ከዳቦም አልፋችሁ በድፎ ዳቦ የምትበሉ ሰዎች ጭራሽ እሱ ደግሞ ከባድ ነው። እናንተን ከኔ አቅም በላይ ነው። እግዚአብሔር ይፋረዳችሁ። እናንተ ኧረ እባካችሁ አይበላም። ኧረ እንደው አቁሙ። ስታፕ ፕሊዝ። መቼ ነው ግንኙነታችንን ይፋ የምናደርገው? ከቤተሰቦቼ ጋር ላስተዋውቅሽ እፈልጋለሁ። ከዛ በፊት ግን ማወቅ ያለብን ነገር አለ። ምንድን ነው እሱ? እያስፈራራሽኝ ነው? ልጅ አለኝ። ምን? እንዴት? ቆይሽ የስንት ዓመት ልጅ? 7 ዓመቱ ነው። ሉል ይባላል። እና ይሄን ሁሉ አሁን ገና የምትነግሪኝ? ለ6 ወር አብረን ነበርን እኮ። ተረዳኝ። እንደ እናት ልጄ እንጂ ተከላከልኩ ነበር። ያወቅኩትን ወንድ ሁሉ ወስጄ አላስተዋውቀው እና ደብቀሽ ልቀጥል ነበር ማለት ነው? ዛሬ ባላውቅ። አይ እሱን ለማስተዋወቅ የምትበቃ አይነት ሰው መሆኑን ማረጋገጥ ስለነበረብኝ ነው። እሺ በቃ ላገኘው እፈልጋለሁ። ላንቺ ያለኝ ስሜት የእውነት ነው። የእውነት እና መቼ ነው የምታስተዋውቂው? ግን ደግሞ ሌላ አንድ ማወቅ ያለብህ ነገር አለ። ደግሞ ምንድን ነው እሱ? የልጅ አባት ወንድም ነው። ምን? ኮሌጅ እያለን ፍቅረኛዬ ነበር። እንዳረገዝኩለት እንኳን ሳያውቅ ተለያየን። ከዛ ደግሞ በድንገት አንተን ድግስ ላይ አወቅኩ። በእውነት የቤተሰብ ፎቶ እስክታሳየኝ ድረስ ወንድምህ እንደሆነ አላውቅም ነበር። የምርሽን ነው? ይሄ ከባድ ነው። አዝናለሁ። እንዴት እንደምነግር በጣም ጨንቆኝ ነበር። ይሄማ ማይታመን ነው። ወይኔ ቢኒያ፣ አሁን
እኔን ትተኸኝ ብትሄድም እረዳለሁ። ትቀልዳለች እንዴ? አንተን እዚህ በመሃል ቤት እኔም ሳላጊ መድኃኒት የኔም ሳትሆን ወይ የዚህ ቪዲዮ ፖይንቱ ምንድነው? እኔ አልገባኝም። ማለት እሺ መጀመሪያ ላይ ልጅ እንዳላት ሲያቅ እኮ ሶሪ ብሎ ማለት የሱ አሪፍነት ነው። ሁለተኛ ላይ መሄዱ እኮ የግድ ነው። ከወንድሙ እንትን ካረግሽ ቀድመሽ ሜቢ ሊሆን የሚችለው መደባበቅ ጥሩ አይደለም የሚለው ግን እሱንም በቃ ተጨንቀን ነው ይሄንም ልንረዳው እንጂ አምልጫለሁ በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። አበሻ አምልጫለሁ የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር ግን አንድ መስፈርት አለኝ። አንድ 20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ። እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይወላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌጅ ሲያምር ይቅር አምልጫለሁ። ማን ያስገደደ? መጀመሪያ ማን አለ? ይሄ በኢንተርፖልም ቢሆን ተይዞ መጥቶ ይወዳደራታል። በግድ ትመጣታለ። ያ ጆኒ ጁጁትሱ ጉልበትን ሰብሬ እንዲህ 360 ዲግሪ ዞራል እግር እያለው ነበር። ፈራ መሰለኝ ጀለስ። ግን ድራማ አንትተ በኢንተርፖልም ቢሆን ተይዘ መተ ትደባደባታለ። እንደዚህ አጓጉተ አትቀራት። ዛሬ እንግዲህ የምንገኘው ፖሊስ ከተማ ነውና አጠገቤም የወሊሶ ልጅና ማን አባት ጓደኛ ያልኩ አረ ከጓደኛም በላይ እህቴ ናት። አንቺ ፍቅረኛ ይዘሽ ማን ይቆም ያልቀርም። ሰላም አንቺ ይሄ ጢባራም ደሃ ምን ነው የወደድሽው? አረ ሀንያ አይባልም። በጣም መልካም ሰው ነው። በዛ ላይ ደግሞ እንዴት እንደሚያስብልኝ አረ ያስብልሻል። ስልኬ ጠራ። ተጫወቱ እሺ እመጣለሁ። የፍቅር ምርጫ ላይ ቀሽም ነገር አረ እንችለኝ የለም። ታዲያ ምን እዚህ ጀልፋፋ ላይ ጣለ? ጓደኛሽ የትዳር የምትሆነው ዋሲት ነች። ግን ምን ዋጋ አለው? አንድ አመታችን አንድ እንኳን ሰጣኝ አታውቅ። ሰጪ ካለ ተቀባይ አይጠፋም። ዙር ዙር ለማየት የሚጠበቅብን ሳምሪ ድሮንም ሳር ውስጥ ከተደበቀ እባብ ፊት ለፊት የወጣ እባብ ነው መፍራት። ጓደኛ መስታወት እንጂ የጽጌረዳ ሾህ አይደለም። አመሰግናለሁ። ቀጥለን ደግሞ አንድ የተላከልኝ ማለት ነው። በቃ ፊልም ነው የሚመስላችሁ። ስቶሪው የአንዲት ሴት ስቶሪ ነው። በጣም ነው የሚያሳዝነው። በጣም ብዙ ሰው አልቅሷል ይህን ታሪክ ሰምቶ። እስቲ ባጭሩ የሆነ ልጅ ስቶሪው ለማቅረብ ሞክሯል። እስቲ አይተነው እንመለስ። ምን አይነት ጭካኔ ነው? በውሸት ባልሽ በረሃ ሞቷል ተብላ ከ16 ዓመታት በላይ ቆርባ አዝና የሐዘን ልብሷን ያላወለቀችው እናት አሳዛኝ ታሪክ። ነገሩ እንዲህ ነው። ከገጠር ወደ መሃል ከተማ አዲስ አበባ ህይወታቸውን ለመቀየር ባልና ሚስት ይመጣሉ። ነገር ግን ህይወት እንዳሰቡት አልሆነችላቸውም። ሚስትየው ባትስማማም ባልየው ግን ወደ በረሃ ከአዲስ አበባ ውጪ ሄዶ ህይወታቸውን ለመቀየር ወስኖ ከቤት ይወጣል። በዚህም ለተወሰነ ጊዜያት በጓደኛው በኩል ሄደ ከተባለበት ሀገር መልእክት ይመጣላት ነበር። ከዕለታት በአንድ ቀን ግን ባልየው በተላላፊ በሽታ መሞቱንና ወደ ሰዎች እንዳይተላለፍ ብለው እዛው በረሃ እንደተቀበረ ያረዷታል። ሚስትየውም እርጉዝ ነበረች። በታሪኩ እንደሚሰማው ከሆነ ሚስትየው ህይወታቸውን ለመቀየል ብሎ በረሃ እንደቀረ ለ16 ዓመት ሙሉ
ጥቁር ልብስ እንዳላወለቀች ጸጉሯንም እንደምትላጭና ቆርባም ቀሪ ዘመኗን እየገፋች ነበር። ሕይወትን ለማሸነፍና ልጃቸውን ለማሳደግ ያገኘችውን የጉልበት ስራም እንደምትሰራ ትናገራለች። ነገር ግን ከዕለታት በአንድ ቀን ለምን የቢሮ ስራ አልሞክርም ብላ ልትቀጠር ማተሚያ ቤት ጀነራል ማናጀር ቢሮ ትገባና ያየችውን ማመን አቃታት። ዴስክ ላይ ያለው ስም የልጇ አባት ለ16 ዓመታት የሐዘኗን ልብስ እንኳን ያላወለቀችለት የባለቤቷ ስም ነበር። እርሷም ሳታቅማማ ማንነቱን ጠየቀችው። እሱም አረጋገጠላት። እርሷ ግን ጉስቁል ብላ ስለነበረች ሊያውቃት ቢቸገርም እሷ እግሩ ስር ወድቃ ይቅርታ እንዲያደርግላት መማጸኗን ጀመረች። እኔኮ ዓለምነሽ ነኝ፣ ባለቤትህ እኮ ነኝ። የሆነ ኃጢአት ባልሰራ ሞቻለሁ ብለ ራስህን ደብቀ ይህን ያህል አትኖርም ነበር። ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ ይቅር በለኝ ብላ ተማጸነችው። እርሱ ግን አዲሱን ትዳሩን ስለምትበጠብጥበት ከቢሮው በፍጥነት እንድትወጣለት ያስጠነቅቃት ጀመር። ሞታል ብሎ ያረዳት ጓደኛው ባለበት ሽጉጡን አውጥቶ እያስፈራራ ገፍትሮ ከቢሮ በዘበኛው እንድትወጣ አረጋት። ተስፋ የቆረጠች እናት ራሷን ለማጥፋት ጊዜው ያለፈበት መድኃኒት ከሚጣልበት ቦታ ለቃቅማ የቤቷን በር ከውስጥ ቀርቅራ መድኃኒቱን ጠጥታ ስለነበረ በጊዜ ደረሰላት አልነበረምና በህይወት ብትተርፍም ለረጅም ጊዜ ግን በግሉኮስ ሆስፒታል ለመቆየት ተገደደች። በመጨረሻም ከብዙ ዓመታት በፊት ጸበላቸውን ተጠምቃ ልጅ ይሰጣሉ ተብላ ሄዳ ተስላ ልጅ ወዳገኘችበት ገዳም ወደ ዝቋላ አቦ ገዳም ላትመለስ ገባች። እማሆይ ሆነች። በስለት የተገኘችው አባትሽ በረሃ ሞቶን የተቀበረው አባት የለሽም ተብላ እየተነገራት ያደገችውን ብቸኛዋን የስለት ልጇን ጥላ በስተመጨረሻ የክርስቶስ ሙሽራ ሆነች። እስቲ ልጠይቃችሁ፣ ይህ የክህደት መግለጫ ባልየውን በሕግ ተጠያቂ እንዲሆን አያደርገውም? ሐሳብ አስተያየታችሁን ጻፉልኝ። ይሄ የግድ በሕግ ብቻ ሳይሆን ይሄ በቃ በሕግ እኮ ይሄ ሰው እንደገደለ ሰው ነው መጠየቅ ያለበት። አሁን እዚህ አዲስ አበባ ውስጥ አግብቶ ምናምን የራሱን ትዳር መስርቶ ምናምን እየኖረ ነው። ይሄ በቃ የአረመኔነት ጥግ ነው። የአረመኔነት ጥግ ማለት ነው። አትሊስት እዛ ጋር እሷ እንደዛ ሆኖ እንኳን ሄዳ እግሩ ላይ ወድቃ ነው ይቅርታ ያለችው። ማለት ምን ብበድል ነው እንዲያረከኝ አይነት ነገር ይቅር በለኛ። ግን እሱ እንደዚህ በሽጉጥ አስፈራርቶ ከቢሮ እንድትወጣ ነው ያደረጋትና ሙሉ ፖድካስት ተለቆ ነው አሁን ሰሞኑንና የሰው ልጅ እንዴት ሰው ላይ እንደዚህ ይጨክናል? ማለት እንዴት እንደዚህ አረመኔ መሆን ይቻላል? ህይወቷ አልፏል ብላ ሙቮን አድርጋ የራሷን ላይፍ አልኖረችም። 16 ዓመት እንግዲህ አስቡ። ጸጉሯን ተላጭታ ምናምን ጸጉሯ አታሳድግም። በቃ ልጇን ብቻ እንትን እያሳደገች ሌላ ወንድ የሚባል ሳታይ ነው እስከዛሬ ድረስ የኖረችው ማለት ነው። በእሱ ሀዘን እየማቀቀች ህይወቷ እንደዚህ ተበጥብጦ ማለት ነው። እሱ ግን እዚህ አሸሼ ገዳሜ ሚስት አግብቶት እንዴት ይተኛል? እንዴት ይኖራል እንደዚህ? ይህ በጣም 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 በቃ አለቅም። ይሄ ህግ ይህንን ሰው ይዞ መጠየቅ አለበት። በቃ አንተ እናት ቤት ቁጭ ብለህ እኔ ስራ መስራት ስለጀመርኩኝ ትልቅ ሴትዮ ነኝ ማለት አይደለም፣ ወይ ታላቅህ ነኝ ማለት አይደለም። በሆነ ራሱ አንተ እናት ቤት ቁጭ ብለህ ነው ያየኝ እየሰራ ነው። ኤግዛክትሊ ከፋሽ። በጣም ነው የሚያስቀኝ። እንትና ፎን እሷ ፊልም እየሰራች እኔ የእንትን ተማሪ ነበርኩኝ። እናቴ ቤት ቁጭ ብዬ እናቱ የሰራችለትን ምግብ እየበላ ነው የሚያየው ያንቺን ፊልም። ስራ እየሰራች ነው እንጂ ሜቢ 17 18 ከሱ በታች ልትሆን ትችላለሽ፣ በሱ እኩልም ልትሆን ትችላለሽ። አንቺ እናትሽ ቤት ቁጭ ብለሽ ምግብ እየበላሽ ወይ እንትን እያረግሽ አይደለም እየሰራሽ ነው። እንደዛ ስላየሽ ታላቁ ነው የምትመስለው አድርጎ የሚያስብ ከሱ በፊት ስራ ስለጀመርሽ ማለት ነው። ይሄ ነገር በጣም ነው የሚያናደኝ። አይሌ እዚህ ጋር ደግሞ ሌላ ትኩሳት። ኧረ በማርያም እንዴት ነው? ሰላም ነው? ዛሬ መናረግ ማለት ነው አንተ ቆይ ቀን ምን እየሰራክ ነው? ካሜራት ተሻለ ብሎኬት በመዳበሪያ እየተሸከመ ነው የምትለው? ኧረ የተኛበት በወንድ ልጅ አምላክ ኃይሌ ኧረ ስለ ኃይል አምላክ እንደው ኃይል ባለው አምላክ ይዤሻለሁ። ኃይሌን ተይው፣ አረፍ ይበል እስቲ። ይረፋው ነው ኃይል አጥቷል። በቃ ተይ፣ ኃይል እግዚአብሔር ነው ሲጀመር። አረፍ ይበል እስቲ። እኔ እናት ባለቤቱ ነሽ እንዴ? ቀን እዛ ሲታገል ስራ ምናልባትም እንደው ከድንጋይ ጋር ሲታገል ቆይቶ ነው የመጣው። እንደገና ቤት ውስጥ ሌላ ድንጋይ። ተይ እንጂ እናቴ አረፍ ይበል። ምግብ ስጪው። ጠንካር በርታ ሀጀዱ ወንድሜ ኃይሌ አቲስ ጠንካር ጀዲ ካንተ አልፈሰፈሲኒ አንተ ደግሞ አናደርግም አለች። ኃይሌ አንድ ሁለት ዙር እንኳን ማሎ ተባበሪሜ እኔ ጌታ ወጥመዲ ከሰ ገልጤ ላታ እንደው ሌላው እንደው ወንዶች ለዚህ ልጅ እንኳን ድምጽ መሆን ያቅተን። እውነት አይልዬ ጸልይ እስቲ አይልስጥ ለነገሩ ምን አገባኝ በባለ ትዳር መሃል አይልስጥ
እቺ ሚስት አይደለችም እንዴ? አደባባይ ላይ ኃይሌ እንደዚህ ማስጣትሽ ተገቢ ነው? ኃይሌ ሰርቶ ለፍቶ ደክሞ ቢያንስ ተኝቶ አርፎ እስኪነሳ እንኳን ጠብቂ፣ ኢነርጂውን እስኪሰበስብ ተይ እንጂ ኃይሌን ኃይል አሰጥተሹ ምን ነው ጠፋህ? ምን እያደረክ ነው? ምን ይኸውልሉ ረፍረፍኩት እኮ እንዴ ነው አጣጠብከው እቃውን አይደል? አይ አንቺ ለማስደሰት ይኸውልሽ እንዲህ ጀግና ልጭ አድርጌ አጣጥቤው ነው። ያው በቃ እንደዚህ ነው። እኔም እኮ አንተን ለማስደሰት እኮ ነው ስሰራበት ያልኩት። ታዲያ አንቺ ለማስደሰት ሰሪበት ትወያለሽ ወጥ ምናምን ብቻውን ትወያለሽ። እኔ ደግሞ መጥቼ አስደስትሻለሁ ክሊን እያደረኩ ጥጥም ታደርገዋለህ። ትዳር እንደዚህ ነው። በቃ ስንደሳሰት ነው ምን እቃ በማቆሸሽ በማጠብ አንቺ በማቆሸሽ እኔ በማጠብ ደስከታለሁ። ነገም ይጠብቃል። ይመቻቸው። እንዲህ አሪፍ ነው። ተግባብተዋል። ደም በቃ ተግባብተዋል። እኔስ ፍላጎቴን የሚያሟልኝ ሰው ባገኝ 1 ሚሊዮን ብር ነበር ብሰጥ። 1 ሚሊዮን ብር? 1 ሚሊዮን? እሺ ፍላጎትሽ ምንድነው? 5 ሚሊዮን ብር የሚሰጠኝ። አንቺ ጥሩ ታስቢያለሽ፣ ጥሩ ታስቢያለሽ። እንዴ ምንድነው? የፍቺ ወረቀት? አረ ደስ አለው ጀለስ። ቆይ መሮሃል እንዴ? የቤቱን ካርታ በራሴ ስም ወስደዋል። ችግር የለም ጓደኞቼ ጋር እኖራለሁ። አረ ቆይ ባንክ ውስጥ ያለውን ብር እንዳለ ትራንስፈር አድርጌዋለሁ ወደ ራሴ። እሱም ችግር የለውም ሰርቼ አገኘዋለሁ። ልጆችንም እኔ ነኝ የምወስዳቸው። ጭራሽ በልጆች እዛው አፎስ ኦልሬዲ ተፋታችኋል እኮ እናንተ። ምንም መፈራረም የፍቺ ምናምን አያስፈልግም እኮ ያልቆለታል። በቃ መክሳት አለብኝ። እራት አልበላም አልኩኝ ቅድም። እሺ እንቅልፍ ነሳኝ። ራቡ ነው። እራት እየበላሁ እራት ይዘገያል እንጂ መበላቱ አይቀርም። እውነት ነው አይቀርም። ቢግ ባቲ ጊልስ ያው let's not try it ይዘገያል እንጂ መበላቱ አይቀርም። እራት ሌሊት ላይ ሲርብህ እኮ ከእንቅልፍ እንዲህ ብድግ ነው ብድግ በቃ። ከዛ ከበላ ደግሞ ተመልሰ መተኛት ወፍ ንቅት ነው። እግዚኦ ምንድን ነው? እስኪ የሆነ ነገር ወዴት ነው? ምንድን ነው እሱ? ማማ እትዬ ማማ ነው ፊትሽ ግልብጦሽ ሄዳ ማይክል ኧረ ግራ ተጋባን ጎበዝ። ያቃንጅብ ምንድን ነው እሱ ነገር? ምንድን ነው እሱ? ግራ ነው። መልካም ትዳር ምን አገባ? ለፍቅራችን በአንድ ሺህ ጀምረው እንዴ ከዛ እየጋለ ሄድ መሰለኝ። በአንድ ሺህ ካሬ? አዎ። አንተ ደግሞ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ። ያው ቁማር ከትንሽ ሲጀመር አሪፍ ነው። አይ እኔ ለስሜም ለአቅሜም ጥሩ አይደለም። ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ። አዎ እሱ ልክ ነው። እኔ የምልህ ወይ ልጅ 18 ዓመት ሞላት እንዴ? አንተ በልጅ ቁማርን ልንጮት ልትለኝ አይደለማ? ልጅ አይኔ ነች አባቴ። ከዚህ በኋላ ጥግ ድረስ እንቀያይማለን። ልጄን ቀና ብለህ እንዳታያት። በሚስት እናድርገው። በሚስት ጥሩ ሀሳብ ነበር፣ ግን ያንተ ሚስት ወላልቃለቻ። የድሮ ላዳ መስላ በሚስት ዙሪያ እናወራለን እንዴ? የድሮ ላዳ ላዳ አንተን እኮ በዙር ነው የሄዱብህ እንዳረሰ በዙር ሄደውብህ። እኔም ስለማልፈልጋት ብዙ የሚያሳስበኝ ጉዳይ በመሬት እንደማትበላ ታውቃለህ። አቁማር በሚስት ግን አውቀት ትበላለህ። እኔም ልጅ ላይ ፎከስ ብናደርግ ጥሩ ነው። እኔ የምልህ ሚስት ዘመድ ገላባለች እንዴ? እንዴት በ10 እኮ አስደበደብካት። ያብታም ጭው እኔ እናንተ ግን ሀብታም ስንሆን አያምርብንም መሰለኝ። ወደ በፊቱ እንሂድ። ወደፊት ልመለስ ብል ብሬ ቢቃጠል ኤልሻፖ በለኝ። ፈጣሪን ጥሩ ባል እንዲሰጥሽ ከለመንሽ በኋላ ስልክ ስደውል አታነሽም። ፈጣሪን ለምነሽ አንድ የተሰጠሽን እድል ስልክ ባለማንሳት አባላሽተሽ በኋላ ፈጣሪሽን እንዳታስቸግሪ አታስጨንቂው። ስልክ አይሽ ያንቺን ገሱ ጋይስ እዚህ ጋር ያየሁትን አንድ ጥናት ልንገራችሁ። ሌሊት ላይ አምሽተው የሚተኙ ሰዎችም ብዙ ጊዜ ቀድመው የመሞት እድላቸው ሰፊ መሆኑን አሁን ላይ የወጡ ጥናቶች እያሳዩ ይገኛሉ። ምሽታቸውን ማለትም ከ7 ሰዓት ያነሰ ሌሊት የሚተኙ እንደዚሁም ደግሞ ከእኩለ ሌሊት አልፈው ሌሊቱን ማለት ነው ቆይተው የሚተኙ ሰዎችም እጅግ ለተለያዩ በሽታዎች የመጋለጥ እድላቸውና ሞታቸውንም የማፍጠናቸው ነገር አይቀሬ መሆኑን ነው
የተገለጸው። የጥናት አስገራሚ የሚያደርገው ደግሞ በትንሽ ጊዜ ብቻ ሌሊቱን የሚተኙ ሰዎችም 14 በመቶ ሪስክ ኦፍ ዴዝ ያላቸው ቢሆንም ነገር ግን ከዛ በላይ በጣም ብዙ የሚተኙ ደግሞ ሰዎችም ወደ 34% የመሞት እድል አላቸው የተባለው። ነገር ግን ትክክለኛ የመተኛ ሰዓት የሆነውን ከ7 እስከ 8 ሰዓት በትክክል የሚተኙ ሰዎችም የመሞት እድላቸውን ይቀንሳሉ፣ ለተለያዩ ችግሮች የመጋለጥ እድላቸውንም እንደሚቀንሱ ይህ ጥናት አሳይቷል። ጊዜ ምን ያህል እየሄደ እንደሆነ የሚያሳዩ ነገሮች ፓርት 2 ቃና ቲቪ ከመጣ 10ኛ ዓመቱን ደፍኗል። ክላስ ተመክረናል፣ ቤተክርስቲያን ተሰብከናል፣ ወጣቱን ለማደንዘዝ ነው የመጣው ተብሎ ሲኒማዎች ከስራው ነበረ። በቃና ምክንያት 2 ሰው እየገባላቸው 20 ብር ነበር የሚያተርፉት። አሁን ቅርብ ጊዜ እኮ ነው ዳይሬክተሩ መጣ፣ ኮቪድ ወረርሽኝ የተስፋፋ ስለሆነ ትምህርት ለ2 ሳምንት ዝግ ይሆናል አለን። ቀውጠን በጥብጠን ወጣን። ይሄው ኮቪድ 7 ዓመት ሆኖታል። እኔ እግዚአብሔር ምን እንደተፈጠረ አላቅም። በዚህ 7 ዓመት በጥብጠን ወጣን። ይሄው ልመረቅ ነው። አዲሱ መንግስት ስራ ከጀመረ 8ኛ ዓመቱን ይዟል። ይዘን ሰው ማይቀማው ንብረት ካለ ካስማሰ 5ኛ ዓመቱን ይዟል። 5ኛ ዓመት ብዙ ልዩነቱ እየገባችሁ አልመሰለኝም። ይኸውልህ 25 ዓመት ከነበረ 30 ዓመት ነው ዛሬ። ጊዜው ይሮጣል። አሁን ላይ በተለይ ሰኞ ብሎ አርብ ነው፣ ሰኞ ብሎ አርብ ነው። አመቱም እንደዛው የምር በጣም ነው የሚፈጥነው። በጣም ሴቶች ችት ያደርጋሉ። ስፔሻሊ አሁን ላይ እኔ ያደርጋሉ ባይ ነኝ። አያደርጉም ባይ ነኝ። ያደርጋሉ ብዬ ነው የማስበው። ለምን ካገባሽ ችት አታደርግም? ልታደርግበት የምትችለው አንድ ምክንያት ልንገራችሁ። መጀመሪያ የሰጣትን እንክብካቤ ካጣች ኦፍ ኮርስ ሴቶች የከፋ ነው ብዬ የማስብበት ምክንያት እኔ ምንድነው ወንድ ልጅ ቢያንስ አንድን ቺቲንግ ብለን ስንል ክህደት አይደለ ለማስተካከል ራስ ማመን ይጠይቃል። ሴት ልጅ ድርቃለች፣ ድርቅ ነው ማስመሰል ትችላለች። አይሻልም ወይ? ያስመሰሉ ከመኖር አይሻልም ወይ? ቺት ያደረገች እሷ እዛ ላይፍ ላይ እንዳለች ልታስመስል ትችላለች። መጨረሻ ላይ አንቺ በቃ እሱ መረጃ ይሄ ቪዲዮ ይዞብሻል እንደተያዘባት አታውቅም። ቪዲዮ ይዟልና እመኚና ይሄን በቃ ይቅርታ ጠይቂና ባልሽ ጋር ከምን ሁለተኛ እኔን አያምነኝ ሙሌ መከዳ ይመስለዋል። ስለዚህ አሁን ሰተቱን ድጋሚ አልሰራውም። ነገር ግን አመኛል ይቅርታ አልጠይቅም። እንዴት ምን ማለት ነው? ይሄ የሴቶች የከፋ ነው ብዬ የምልበት ምክንያት ሴቶች ትሄዳለች፣ ታደርጋለች፣ አስመስላይ መቆየት ቤት ውስጥ እንትኗ ሰፊ ነው ብዬ ጉድሳማ ሴቶች ናቸው እንደዚህ ፖድካስት አዘጋጅቶ እያወሩ ያሉትና የሚገርም ነው። የትዳር ዕድሜ ማርዘም ከፈለክ እንዴት አይነት የተባረከች ሚስት መሰለያለች። እንዴት መልካም ቤቷን አዋቂ ለቤቷ አክባሪ። እውነት እንደኔ አይነት ሚስት ይስጥ ፈጣሪ። እንደው በሚስት ይባል ፈጣሪ። እንደው ሰውን ሲወድ ሰው ነው የሚሰጠው። እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት፣ እውነት ለባሏ መልካም ሚስት የሆነች ሚስት ይስጥ ፈጣሪ። እንደው ይሄንን ያደርግልን። እንዴት በቃ ህይወት ላይ ተቃና እንደሆነ ብታይ። እግዚአብሔር ህይወትን ያቃናል። መልካም ሚስት ዳኑን የመሰለች ሚስት ይስጥ። በልሽ ቻው። ወይዬ እኔ ሚስት ወይ አባቴ ወይዬ ምን ሆነሽ? ይሄን ቦይላሩን ላስተካክለው ብዬ እኔ ኧረ እኔ አስተካክልልሻለሁ። በጣም እኔ አስተካክለው የኔ ሚስት እንዳታስብ እኔ አልወድሽ። እሺ መጣሁ። አንዳንድ ካም ዳውን ጭንቅሌ ጥሩ ጭንቅላት ሲኖር እንዲህ ነው። ልብሴ አይቀርሽ የትማማቾች ዲስትራክት እንዲች ብለሽ አነኪያትም ከዚህ በኋላ ነው። እሺ እንስማ። ፈርቼሽ እንጂ እንዳትቆጪ ያ የምትወጂው ቀሚስ ተቀዷል። እርምሽን አውጪ። ነጩ ነው። እሺ እስኮ አዝና እንጂ ማየ ፈርታ ለመናገር ተጥለሽ ነው ያገኘንሽ ከበራችን ደጅስ። ከዚህ የተሻለ ላይ ነው የለሽ። እሺ የመልስ እዚህ ቁጭ ብለሽ ከምትሳደቢ እኔም ላግባበት እባክሽ አግቢ። አንቺ ፈለግሽ እኮ ነኝ። በማይን መጣሻው ከፋዘር ጋር ስተኛ አራባ ቀንሶ ድምጽ አንዳሽ ነገር ምን የማይጠቅም ዜና ምን ይዲግማ ሮዲዮ ይዘልና ራሽ ለጓደኛ ልደት በቃ ቼክ ጽፍልሃለሁ፣ ችግር የለውም። ምንድን ነው? እዛ ባንክ መሄድ አልፈልግም። እየተጋፉ ነው፣ ይሸታል። እንዴት ቼክ ምናምን ትለኛለህ? ለምን ወለድከኝ? እሺ ትንሽ ስራ በዝቶብኝ ነው። ቤቢ ተረጋጋ። እኔ በቃ ሄዶ ማውጣት የድሃ ልጅ ደግሞ ሲጠይቅ ጠርታዬ ነው ጆሮዬ ነው። ምንድን ነው አድርገው? ምንድን ነው? ትንሽ ገንዘብ ፈልጌ ነበር፣ አዋጡታ ብለን ትምህርት ቤት ፈርስት ኔሻችን ታሞ የእሱን ምናችን ታሞ አስተማሪ ነው። ስለዚህ የሚያስፈልግ ነገር ትንሽ ገንዘብ
ምን ገንዘብ? እኔም አባትዬ ምንም ያስፈልገኛል። የለም እኔም እንዳንተ ፈልጋለሁ የሚሰጠኝ ባገኝ። ማሪ ፀጉር ኬት ነው የገዛሽው? ሴቶች ሲገናኙና ወንዶች ሲገናኙ የሚያወሩት ወሬ። እዛ ህንፃ ላይ ያለው ቀዩ ቦርሳ ቀይ ቦርሳ ለምንድን ነው የማገዥው? ቀይ ቦርሳ በጣም ነው የሚያምረው እኮ። ቀይ ቦርሳ ነው ያለሽ? ወይ ገዛዋለሁ። አንቺ በቃ በስማም ቦክሰር አብሮሽ አደጋ። ከዛ እኮ ነጭ ነበር እኮ በጣም ቦክሰር ነው የሚገርም። ጫማው አብሮ አደጋ እንዴ! ለመጀመሪያ ጊዜ ጫማ አብሮ ሲያድግ ያየሁት ሰው። ያምር ያንተ ተገዙ ነጭ ነው የምትገዙት አይደል? ለምን ቡኒ የሚሆነው? ንገረው ንገረው። እድሜ ከለር አለኝ አላለኝ? ለካ አራሱ ነው ሰማናት ይችላል። ቲሸርቱ አብሮ አንድ ያደጓን ተለጠጠ አብሮ ወፈራ። ያንቺ የምር ባሰካን ዳንስ የኔ ንጹህ እኮ ነው። ያንተ ባሰ ያንተ ነው እስቲ ያንተ ነው። ይሄ ነጭ ነበር ያና አብረና እንደገዛ ነው ተከራክሮ በ50 ብር። ዛሬ ወንድነታችን ይለይልናል። እሺ ጨርሰው የኔ ጀግና ህይወቴን አፈልገው መሰለኝ። እሺ ባሰለው ሰለኒተው ዛሬ ጨርሳለሁ። እሺ አረ ቆረጠው መሰለኝ። አይ ጣለው እንዴ! ወደቀ። አው እሱ ሳይሻለኝ ከዚህ በኋላ ምን ያደርግልሻል? መጣሽ እቤት ያለውን ቀሚስ ልበሰው። እሺ ወንድነት ምን ቻለ በገዛ እጅ። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። የብልት ስነ ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ስነ ውበት ሕክምና ሲባል የልጁ ጭንቅላቱ የወጣበትን አይነት ስፋት ማጥበብ አክቹአሊ ዝም ብሎ ማጥበብ ሳይሆን ስቲች በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን ያለመጠበቅ የመሳሰሉ ነገሮች ካሉ እነሱን ወደ ነበረበት ቦታ መመለስ ማለት ነው። ለምሳሌ ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ስቱዲዮ ጋብዛችሁት እና አውራ ብላችሁ እያስወራችሁ የመሽኮርመም ነው። ኒኮ ስነ ውበት የእንትን ስነ ውበት ተብሎ ከባድ ነው። ከዚህ ግን ሁሉም እንደዛ ሆነ። ይኸውልሽ ምን ተተኮሳችኝ? መጀመሪያ ምን ተተኮሳል እንዳለ ማለት ነው። አንተ ብላስን ያለ ማለት ግን ሙሉ ታሪኩ ላይ ነበር ካንተ። እኔ እኮ ነኝ ዋናው። እኔ አይደል እንደ ፊት ለፊት ያለሁት እኔ እኮ ነኝ ያላራችሁ። አንቺ ምን ሆነሽ? ጠብቀኝ መጣሁ። ታይል ጨርሰልሽ ታይ ኤልቤት ምናምን አድርገሽ ነኝ። ምንድነው ያው አንደኛዬን ሻወር ከወሰድኩ አይቀር ለቅዳሜ ሆነኝ ተጠጣበ ብዬ ሊዳ። ጥንዶች ፍቅራቸው የሚያበቃውና የሚለያዩት ሶስተኛው ደረጃ ላይ ሲደርሱ እንደሆነ ታውቃላችሁ። ሳይኮሎጂ እንደሚለው ማንኛውም የፍቅር ግንኙነት በ5 ዋና ዋና ደረጃዎች ውስጥ ያልፋል። ነገር ግን አብዛኛው ሰው ሶስተኛውን ደረጃ መሻገር ይከብዳቸዋል። እያንዳንዳቸውም ባጭሩን እያቸው። አንደኛ ደረጃ ሃኒሙን ስቴጅ። ፍቅር አዲስ ሲሆን ያለው ስሜት ነው። አእምሯችሁ በደስታ ሆርሞኖች ይጥለቀለቃል። ሌሊቱን ሙሉ ስልክ ብታወሩ አይሰለቻችሁም። ያጋራችሁ ምንም አይነት ጉድለት አይታያችሁም። ሁሉም ነገር ፍጹም ይመስላችኋል። ጥፋት እንኳን ቢያጠፋ ችግር የለውም ብላችሁ ታሳልፉታላችሁ። ሁለተኛ ደረጃ ሴትሊንግ ዳውን። የመጀመሪያው ከፍተኛ ስሜት ረገብ ሲል ፍቅሩ ወደ መረጋጋት ይሻገራል። ጥንዶች እርስ በርስ ይበልጥ ይተዋወቃሉ፣ አብሮ መሆንን ይለምዳሉ። ፍቅሩ አስተማማኝና ሰላም የበዛበት ምቾት ይኖረዋል። ሶስተኛ ዲስሉዥንመንት ስቴጅ። እንግዲህ ትልቅ አደጋ ያለው እዚህ ጋር ነው። እዚህ ደረጃ ላይ መሸፋፈን ሙሉ በሙሉ ያበቃና እውነተኛ ፊት ለፊት መጋፈጥ ትጀምራላችሁ። አጋራችሁ ፍጹም ያልሆነና ጉድለት እንዳለበት የምታዩበት ደረጃ ነው። በትናንሽ ነገሮች ሳይቀር ትጨቃጨቃላችሁ። ድሮ እንዲህ አልነበርክም አልነበርሽም መባባል ይመጣል። ብዙ ጥንዶች በዚህ ሰዓት ድንገተኛ ፍርሃት ይይዛቸውና እኛ እንስማማም ፍቅራችን አልቋል ብለው ወዲያውኑ ይለያያሉ። ነገር ግን ሳይኮሎጂ እንደሚለው ይህ ፍቅር የሞተበት ሳይሆን ግንኙነቱ እውነተኛ ፈተና የጀመረበት ደረጃ ነው። አራተኛው ዘ ዲሲሽን ስቴጅ። ከሶስተኛው ደረጃው አስበው ተቻችለው የተሻገሩ ጥንዶች እዚህ ይደርሳሉ። እዚህ ጋር ስሜት ሳይሆን ንቁ ውሳኔን የሚነክሰው አጋሬ ፍጹም አይደለም፣ ነገር ግን እኔ እሱን ጉድለት ተቀብዬ አብሬው ለመጓዝ እመርጣለሁ ብላችሁ በንቃት የምትወስኑት ደረጃ ነው። አምስተኛው the wholehearted love stage ነው፣ የእውነተኛ ፍቅር ደረጃ። መተማመን፣ ሰላምና ሙሉ ነፃነት የሚነክሰው እዚህ ደረጃ ላይ ሲደርስ ብቻ ነው። አንዱ የሌላውን ደካማ ጎን ለመሸፈን ይጥራል እንጂ ለመለወጥና ለመቆጣጠር አይሞክርም። እውነተኛ የህይወት አጋር መሆን የሚችለው እዚህ ጋር ነው። እናንተ ግንኙነት አሁን በስንተኛው ደረጃ ላይ ይገኛል?
ይመስለኛል ነው አይደል? ማለት እነዚህ ስቴጆች ናቸው። አምስቱም ስቴጆች የምር በአንድ ፍቅር ህይወት ላይ ሀፕን የሚያደርጉ ነገሮች ናቸው። እስኪ የሆነ ራሳችሁን እንድገመግሙ ያደርጋል። 5 የአባታቸው ስም ከበደ የሆነ ታዋቂ ሰዎች ገለጹ። አስቴር ከበደ አሸናፊ ከበደ የራስሽ ጉዳይ ነው አይደል? 2 ኧረ በዘ ቆይ 2 እናንተም ጨምሩ እንጂ ወዜን አያችሁት። ኧረ ከበደ አስቴር ከበደ አሸናፊ ከበደ ታዋቂ ሰው። ኧረ በስመ አብ ታዋቂ ሰው። እስኪ ሞከራችሁ እናንተ። ዘንዶ ምን ሆነ ነው? ሙልጌታ ከበደ ሙልጌታም አለ እንትናም አለ እንጂ እንትና ጥላሁን እንደ ጥላሁን አስጋውን እንጂ ጥላሁን ጌታነህ ከበደ ሰርቂል ነገር ጌታነህ አላወቅም። ከበደ 4 1 ይቀራል። አለቀ ሰዓት 1 ይቀራል። አንድ ሰው እንትና በእንግሊዘኛም ከበደ ማለት ዘፋኝ ዘሪቱ በፍቅር ላይ ዘሪቱ ቆንጆ ማን ሆናለሁ? ፈጣሪ ነው። እዚህ ቃይ ላይ ከምትንቃቃ አስጠልላት ብሎ ይላከኝ መልአክ ነው። ማን ምትባል? ናትናኤል ሳጥናኤል። 2 ነፍስ ባስጠለልኩ ስድብ እንዴ! ልጅ ነው ቂም ነው ያደረገሽው? ልጅ ቂም ከሆነ ፍቹ፣ ልጅ ከሆነ ደግሞ ውለጁ ብያለሁ። አንተ ስላልከኝ አይደለም ወልደው 4 አካብጂ በእናትሽ ጅብም ወልዷል እንዴ! ለሞኑ ምን ሆነሽ ነው? የተናደድሽ ትመስያለሽ። በእናትህ ተወኝ። ችግር የለውም ንገሪኝ፣ መልአክ ነኝ አልኩሽ እኮ። ባሌ ነው። ይኸው 2 ሰዓት ሙሉ ገትሮኝ የት እንደ እንኳን አላውቅም። ውይ እኔ ደረሰች እርጉዝ። አይዞሽ እሺ። የኔ ሚስት ብትሆኚ ኖሮ ግን አይደለም እዚህ ፀሐይ ላይ በእግርሽ ላስቆምሽ፣ ከመኝታ ቤት ሽንት ቤት በእግርሽ አትሄጂም ነበር። ባጃጅ ገዝቼልሽ እየነዳዡ ነበር የምትንቀሳቀሽው። አልታደልኩማ። አዎ እሱ እውነት ነው፣ ግን አሁንም ቢሆን አረፈደብሽም። ቀሪ ዕድሜሽ እኮ በእጅሽ ላይ አይደል እንዳለችው። እስቲ እሺ በይኝና ለአንቺ ጌታ፣ ለቤትሽ መከታ፣ ላልተወለደችው ልጅሽ ደግሞ አባቷ ለምን እኔ ፈቃደኛ ነኝ እያልኩሽ። አልቀለድኩም። እኔ አንቺን ለመሰለች አርጋጅ ማለት ነው እማልሆነው ነገር የለም። እኔ ስታምጪውላ መታምሪ ነው መስለኝ። ምፈራው ነገር ቢኖር ማለት ነው አንቺ ስታምጪ ዶክተሮቹ ማለት ነው አንቺ ላይ ፈዘው ልጁን እንዳይረሱት ነው ምፈራው ነው ብለህ ነው። እንደውም በዚህ ስለፈራው ብቻ መልካም ምኞቴን በገልጽልሽ በጣም ደስ ይለኛል። አሜን በይኝስ። እሺ ልጁ ቀለል አድርጎ ዳዴ እያለ ይውጣ። አሜን። ህመሙን ደግሞ የለስላሳ ቆርጥ ሲከፈት ያለውን ያህል ያደርገው። አሜን። አጋሽው እያለ የቸገረው ልጅ ያገባ። ይሄ ነው ባልሽ አንተ እርጉዝ ሚስትን ምን አርጊ በላት ነው እዚህ አውላላ ሜዳ ላይ ጥላት የጠፋው? ማን ነው? ማንነቱ ነው የሚያስጨንቀው። ዝም አትይው። እዚህ ጫካ ውስጥ ምጧ ቢመጣስ ምን ልትሆን ነው? ታውቂያለሽ ሹፌር እንደው ሰው ላደርስ እኮ ሩቆ ተይጂ። የምን ሹፌር ነው? ላሞላቅሽ እንጂ አድርጌሽሽ ኮኮ መሀል ሜክሲኮ ጭር ባለ ስፍራ ሳይኖር ትምካች ሚስቴ በየቀኑ ለስራ ከቤት ስወጣ የረሳሁትን ነገር ታስታውሰኛለች። አንዳንዴ መኪና ቁልፍ፣ ሌላ ጊዜ መነጽር፣ አንዳንዴ ሞባይል፣ እንዲሁም ሌላ ነገር መርሳት ልማዴ ነውና አሁንማ አረጀህ እኮ አበቃ ወይኔ ባሌ እያለች እየሳቀችብኝ ታቀብለኛለች የረሳሁትን እና ተረባዋን ለማስቆም የሆነ ዘዴ ዘየድኩኝ። የምረሳቸውን ነገር በወረቀት ላይ መዝግቤ ያዝኩ። ከዛ የሆነ ቀን ጠዋት ከመውጣቴ በፊት ወረቀቴን አውጥቼ ሁሉንም መያዜን አረጋገጥኩኝ። ከዚያም በድል አድራጊነት ስሜት መኪናዬ ውስጥ ገብቼ ሞተር አስነስቼ ግቢ ለቅቄ ወጣሁኝ። ትንሽ እንደነዳሁ ደወለች ባለቤቴ። ክው አልኩ። ዛሬ ደግሞ ምረሳው ሄሎ አልኳት። ዛሬ ደግሞ የት እየሄድክ ነው አለች። ስራ ነው አልኳት። እሑድ እኮ ነው። የምን ስራ? ትንሽ ቆም ብዬ ፈገግ አልኩ። ከዛ ወደ ቤት ተመለስክ። የሰው ልጅ ጎድሎ ነው፣ የተሟላ አይደለም እና ፍጹምነት ለአላህ ብቻ ነው። ባልና ሚስት፣ ወንድና ሴት በሐሳብም በአካልም እንዲሞላሉ ተደርገው ነው አላህ የፈጠራቸው። አንዱ የጎደለው ሌላው አለው፣ አንዱ የማይችለው ሌላው ይችለዋል። ለአንዱ የማይታየው ለሌላው ይታየዋል። ለመናናቅ ለመገፋፋትና ለመለካካት ሳይሆን ዱንያን አብረን እንድንኖር ፈተናዎቿንም አብረን እያሸነፍን ወደ ጀነት እንድንጓዝ ነው አላህ ወደዚች ምድር ያመጣን። አላህ ይወፍቀን። የረበና ሰላም ይብዛላችሁ። አሰላሙ አለይኩም ቤተሰቦች፣ የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር ሀሳብ ስቴታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ እዚህ ድረስ አይታችኋል ላይክ አድርጉ። ለቻናሉም አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ ጠይቃችኋለሁ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው